በማዕከላዊ ኢትዮጵያ ክልል የግብይት ስርዓቱን ለማዘመንና ሸማቹ ህብረተሰብ በተመጣጣኝ ዋጋ መሰረታዊ የፍጆታ ዕቃዎችን በቀላሉና ሁልጊዜ ማግኘት እንዲችል የዘመኑ የግብይት ማዕከላትን በማስገንባት ለተጠቃሚው ተደራሽ እየተደረገ ነው። በክልሉ ከደላላ ጣልቃ ገብነት በጸዳ መልኩ ከሰንበት እስከ ሰንበት ግብይት የሚፈጸምባቸውን የግብይት ስፍራዎችን ተደራሽ ለማድረግም በክልሉ በሁሉም አካባቢዎች ከ190 በላይ ከሰንበት እስከ ሰንበት አገልግሎት የሚሰጡ መገበያያዎች ተቋቁመው አገልግሎት ላይ መሆናቸው የክልሉ ንግድና ገበያ ልማት ቢሮ ኃላፊ ዶክተር ባዩሽ ተስፋዬ ነግረውናል። እንደ ማዕከላዊ ኢትዮጵያ ክልል እስካሁን ባለው ከ190 በላይ የሰንበት ገበያዎች አሉን። ከነሱ ውስጥ ደግሞ ወደ 102 የሚሆኑትን ከሰንበት እስከ ሰንበት አገልግሎት መስጠት እንዲችሉ እየተሰራ ነው ያለው ማለት ነው። እነዚህ 102 የምንላቸው ከሰንበት እስከ ሰንበት ማለት ምንም ዝግ የማይሆኑ ለህብረተሰቡ በየቀኑ አገልግሎት የሚሰጡ ናቸው ማለት ነውና እነዚህ የሰንበት ገበያዎችም እንደምታዩት የአትክልትና ፍራፍሬ ብቻ ሳይሆን ሌሎችም የኢንዱስትሪ ምርቶችም የሌማት ትሩፋት ምርቶችም የሚቀርቡበትና ህብረተሰቡም ደግሞ ጥቅሙን በደንብ በመረዳትም ጭምር የዋናው ገበያ ልክ እንደ ልጓምም ጭምር የምንጠቀምበት ነው እንዳልነውም ልዩነቱንም እያየም ምርት እየመጣ እየሸመተ ያለበት ሂደት ነው ያለው ማለት ነው። በክልሉ ከሰንበት እስከ ሰንበት አገልግሎት እንዲሰጡ የተቋቋሙ የገበያ ማዕከላት የተለያዩ የምርት አይነቶች በበቂ ሁኔታ እየቀረበ መሆኑን የገለጹት ኃላፊዋም በእነዚህ ማዕከላትም የሚቀርቡ ምርቶች ከመደበኛው የግብይት ስፍራዎች ከ10 እስከ 15 በመቶ የዋጋ ቅናሽ እንዳላቸውም ተናግረዋል። ይሄ የሰንበት ገበያ ማዕከል ዘርፈ ብዙ ጥቅሞች አሉት ለህብረተሰቡ። በዋናነት በቂ ምርት የተለያየ የምርት አይነት ከዋናው ገበያ ከ10 እስከ 15% ዋጋ ቅናሽ ያለው ከሁሉም በላይ ደግሞ ወደ ማህበረሰቡ አካባቢ ወዳለበት ጠጋ ብሎ አገልግሎት የሚሰጥ ሰንበት ገበያ ነው። ከዛ ባሻገር ደግሞ የዋናውን ገበያ እንደ ልጓም የምንቆጣጠርበት ነው። እዚህ ምርት የቀረበው የሚሸጥበት ዋጋ በትክክል ተለጥፎ ተገልጋዩ በምን ያህል ዋጋ እንደሚገዛ አውቆ የማይዋዥቅ የንግድና ገበያ ልማት ተቋሙ እየተከታተለው የሚመራው ነው ማለት ነው። የምርት አቅርቦቱንም በተመለከተ ቀጥታ ከሸማቹ ወደ አምራቹ ኮኔክት የሚደረግበት የደላላ ስርዓት የሚወገድበት ስለሆነ አንደኛ ምርት በጥራት ብዙ ንክኪ ሳይኖረው ብዙ መገለባበጦች ሳይኖሩ ቀጥታ ፍሬሽ ምርቶች የሚቀርቡበት ነው። ሁለተኛው ደግሞ ተጠቃሚውም በአቅራቢያው ቅድም እንዳነሳሁት የሚጠቀምበት መሆኑ በጣም ለህብረተሰቡ የሚጠቅም ነው ማለት ነው። ማዕከላቱን የማዘመን ስራ በክልል ደረጃ እየተሰራ እንደሆነ የገለጹት ዶክተር ባዩሽ በክልሉ ለመጀመሪያ ጊዜ 6 ማዕከላት በመገንባት ላይ መሆናቸውን ገልጸዋል። ከነዚህ መካከልም 2 ተመርቀው ለአገልግሎት ክፍት እንደተደረጉም ነው የቢሮ ኃላፊዋ የገለጹት። ዘመናዊ የሰንበት እስከ ሰንበት ግብይት ማዕከላት የክልላችን የክቡር ፕሬዝዳንት ኢኒሼቲቭ ነው። ወደ 6 ማዕከላትን ጀምረናል። ከ6ቱ በቅርቡ 5ቱን የምናስመርቅ ነው የሚሆነው። ወራቤን በቅርብ አስመርቀናል። ዛሬ ሆሳናን አስመርቀናል። ቀጥሎ ዱራሜ አለን፣ ቡታጀራ አለን፣ ሀላባም ጭምራለን። እነዚህ በቅርቡ ተመርቀው አገልግሎት የሚሰጡ ናቸው ማለት ነው። ይህ እንግዲህ የሰንበት ገበያ በዋናነት ከዘልማድ ገበያ የሚለይበት በመሰረታዊነት አንድም መዘመን ነው። ሁለተኛ የምርት አደራደር ስርዓቱና አቀማመጥ ስርዓቱም ጭምር ለህብረተሰቡ ጤናም በማይጎዳ መልክ ንጽህናውን በጠበቀ መሰረት የሚደረደርበትና የሚቀመጥበት ሂደት ነው ያለው ማለት ነው። በአጠቃላይ የሰንበት ገበያ ዋጋውም ፕላስ ደግሞ ከዘልማድ ገበያውም ለየት የሚልበትም ሂደት ስላለ ህብረተሰቡ በጥሩ ሁኔታ እየተጠቀመ እንደሆነ ነው እንግዲህ በዋናነት እኛም አጠናክረን እየቀጠልን ያለ ነው። ውጤቱን በደንብ እየታየን ያለው አሁንም ቀጥለናል ማለት ነው። የ20 ቀን የቀሪ የዚህ 2018 የቀሪ 20 ቀን እቅድም አቅደን ወደ ስራ ገብተንም አዳዲስ ተጨማሪም በቅርቡም በተለይ በዚህ አመት አዲስ ብቻ ወደ 46 የሰንበት ገበያዎችንም ማቋቋም የቻልንበትና ምርትም እንዲቀርብ እየተደረገ ያለበት ሂደት እንዳለ ለማንሳት ያህል ነው።